እስቲ ዛሬ የተወሰኑ ጥያቄዎች ልጠይቃችሁ። በአይምሯችሁ ውስጥ ለዓመታት ስታወጡትና ስታወርዱት የኖራችሁት አንድ ስህተት ተሰምቷችሁ ያውቃል? ማታ እንቅልፍ ሊወስዳችሁ ሲል ብልጭ እያለ እረፍት የሚነሳችሁ፣ ያንን ባላደርግ ኖሮ እያላችሁ ራሳችሁን የምትወቅሱበት አጋጣሚ ሳለ ወደ ኋላ ተመልሳችሁ ያንን አንድ የተሳሳተ ውሳኔ፣ ያንን ከከንፈራችሁ ያመለጠ ቃል ወይንም ያንን ያመከናችሁትን እድል ለመቀየር ተመኝታችሁ ውስጥ ታውቃላችሁ? እውነት እንነጋገር ከተባለ ለምንድን ነው ከራሳችን ይልቅ ለሌሎች ሰዎች ይቅርታ ማድረግ የሚቀለን? ጓደኛችን ተመሳሳይ ስህተት ቢሰራ አቅፈን እናጽናናዋለን። ራሳችን ስንሆን ግን ያለ ርህራሄ በጸጸት አለንጋ ራሳችንን እንገርፋለን። ዛሬ በዚህ የጋራ ቆይታችን ሁላችንም በውስጣችን ደብቀን ስለያዝነው ነገር ግን ስለማንናገርለት አንድ ከባድ የስሜት ሸክም እንነጋገራለን። ይህ ሸክም ራስን ይቅር ያለ ማለት ሸክም ነው። በዚህ ጉዞ መጨረሻ ላይ የጸጸትን ሰንሰለት እንዴት መበጠስ እንደምትችሉ፣ የጥፋተኝነትን ስሜት እንዴት ወደ ጥበብ እንደምትቀይሩትና ከሁሉም በላይ ደግሞ ራሳችሁን ነጻ አውጥታችሁ አዲስ ህይወት እንዴት መጀመር እንደምትችሉ በጥልቀት እንገነዘባለን። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥኑ ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረጎን አይዘንጉ። ለዚህ ቪዲዮ የምትሰጡትን ጊዜ ለራሳችሁ የሰጣችሁት ትልቁ ስጦታ አድርጋችሁ ውሰዱት። ምክንያቱም ዛሬ ራሳችንን የምናክምበት፣ ከተሸከምነው የትላንት ጓዝ የምንላቀቅበት ቀን ነው። ሁላችንም በህይወታችን ውስጥ ጥልቅ የሆነ የጥፋተኝነት፣ የሀፍረት፣ የጸጸትና ራስን የመውቀስ ስሜት ተሸክመን እናውቃለን። ያመለጠን እድል፣ የጎዳነው ሰው ወይም በራሳችን ላይ ያመጣነው ውድቀት በህሊናችን ውስጥ ያልሻረ ቁስል ሆኖ ይቀመጣል። ብዙዎቻችን የምንታሰረውና ወደፊት መራመድ የሚያቅተን በሰራነው ስህተት ምክንያት አይደለም፣ ይልቁንም ለዚያ ስህተት በምንሰጠው ትርጉምና ስህተቱን ማንነታችን አድርገን በመሳላችን ነው። አንድ ጥፋት አጥፍተን ያንን ጥፋት የህይወታችን መጨረሻ አድርገን እንወስደዋለን። ነገር ግን ወዳጆቼ፣ ያለፈው ጊዜ ስህተት የህይወታችሁ አንድ ምዕራፍ እንጂ ሙሉ መጽሐፍ አይደለም። ታዲያ ለምንድን ነው ራሳችንን ይቅር ማለት ይህን ያክል የሚከብደን ብላችሁ ከጠየቃችሁኝ፣ ራሳችንን ይቅር ማለት የሚከብድበት አንደኛውና ዋነኛው ምክንያት ፍጹምነትን የመሻት አባዜ ወይንም ፐርፌክሽኒዝም ነው። ከልጅነታችን ጀምሮ ማህበረሰባችን፣ ትምህርት ቤቶቻችን፣ አልፎ ተርፎን ቤተሰቦቻችን ጥሩና ስህተት የማይሰራ ሰው እንድንሆን ጠብቀውናል። ስህተት መስራትም እንደ ውድቀት፣ እንደ ደካማነትና ተቀባይነት እንደሚያሳጣ ነገር ተደርጎ ነው የተሳለብን። በዚህም የተነሳ ስህተት ስንሰራ ያደግንበት የፍርድና የቅጣት ስርዓት በአይምሯችን ውስጥ ይነቃል። ይህን ማንም ሰው ሳይወቅሰን ራሳችንን ቀድመን እንቀጣለን። ሌላው ምክንያት ደግሞ ያንኑ ስህተት ድጋሜ ላለመስራት ያለን ፍርሃት ነው። ሁልጊዜም የጥፋተኝነት ስሜትን እንደ መከላከያ ጋሻ እንጠቀምበታለን። አብዛኞቻችንም በአይምሯችን ውስጥ ራሴን አጥብቄ ከቀጣሁና ዘወትር ስህተቴን ካስታወስኩ ዳግመኛ ልመለስበትም የሚል የተዛባ እምነት አለን። ነገር ግን የስነ ልቦና ጥናቶች እንደሚያሳዩት ራስን አብዝቶ መቅጣት ለተሻለ ውጤት አያበቃም። ይልቁንም በራስ መተማመንን በማጥፋት ለባሰ ስህተት ይዳርጋል። በልጅነታችን የተቀበልነው ቅድመ ሁኔታዊ የሆነ ፍቅር ማለትም ስህተት ካልሰራህ ብቻ ነው የምትወደደው የሚሉ አስተሳሰብ ዛሬ ትልቅ ሰው ሆነን ራሳችንን በጥርጣሬ እንድንመለከትና ስህተቶቻችንን እንድንጸየፍ አድርጎናል። ነገር ግን ራሳችንን ከዚህ እስር ቤት ለማውጣት መጀመሪያ በውስጣችን የሚጉላሉትን ሁለት የተለያዩ ስሜቶች ለይተን ማወቅ መቻል አለብን። ብዙዎቻችንም አብዛኛውን ጊዜ የጥፋተኝነት ስሜትና የሀፍረት ስሜት አንድ አይነት ይመስሉናል። ነገር ግን በስነ ልቦናዊ ትርጉማቸው ፍጹም የተለያዩና በህይወታችን ውስጥ የሚያመጡት ተጽዕኖ የዚያኑ ያክል የተራራቀ ነው። ታዋቂዋ የስነ ልቦና ተመራማሪ ብሬኔ ብራውን እንደምትገልጸው የጥፋተኝነት ስሜት ማለት መጥፎ ድርጊት ተፈጸምኩ ማለት ሲሆን፣ የሀፍረት ስሜት ደግሞ እኔ መጥፎ ሰው ነኝ ማለት ነው። የጥፋተኝነት ስሜት ጤናማ ሊሆን ይችላል። ይህ ስሜትም ስህተት ስንሰራ ህሊናችን የሚሰጠን የማንቂያ ደውል ነው። ባህሪያችንን እንድናስተካክል፣ ይቅርታ እንድንጠይቅና የተበላሸውን እንድንጠግንም ይገፋፋናል። ነገር ግን ይህ ስሜት ድንበሩን አልፎ ወደ ሀፍረትነት ሲቀየር ጥቃቱ በቀጥታ በማንነታችን ላይ ይሆናል። ሀፍረት ያደረግከው ነገር ሁሉ ስህተት ነው አይልም። አንተ ራስህ ስህተት ነህ፣ በቂ አይደለህም፣ ዋጋ ቢስ ነህ ነው የሚለው። ሀፍረት ማንነታችንን ያጠፋል፣ ከሰዎች እንድንሸሸግ ያደርገናል፣ በራሳችን ላይ ያለንንም ተስፋ ያጨልማል። አንድን ስህተት ተሸክመን ለዓመታት ስንሰቃይ የተጠመድነው በጥፋተኝነት ስሜት ሳይሆን በሚመርዘው የሀፍረት ስሜት ውስጥ ነው። እኔ የማረባ ነኝ፣ እኔ መጥፎ ነኝ የሚለው የውስጥ ድምፅም በማንነታችን ላይ የሚዘራው መርዝ ህይወታችንን በጸጥታ ያደነዝዘዋል። እኛም ስህተቶቻችንን እያሰላሰልን ራሳችንን ስንቀጣ የምንከፍለው ዋጋ እጅግ ከፍተኛ
ከፍተኛና አሳዛኝ ነው። የመጀመሪያው ዋጋ የስሜት መዛልና ጭንቀት ነው። ያለፈውን እያሰቡ መጸጸት የአይምሮን ጉልበት ይመጠዋል። ዛሬ ላይ ትኩረት አድርጋችሁ መስራት ሲገባችሁ አይምሯችሁ በትላንትናው ስህተት ላይ ተቸንክሮ ይቆያል። ይህ ደግሞ ለከፍተኛ የድካም ስሜትና ለራስ ዝቅተኛ ግምት መኖር ይዳርጋል። ከዚህ በተጨማሪም ራስን አብዝቶ መውቀስ አዳዲስ ነገሮችን ከመሞከርና አደጋዎችን ከመጋፈጥ ያግደናል። ያኔም ሞክሬ ተሳስቻለሁ፣ አሁንም ብሞክር መሳሳት አይቀርም የሚል ፍርሃትን በውስጣችን ይነግሳል። በራስ መተማመናችን ስለሚሰበር ብሩህ የሆኑ አዳዲስ እድሎች ከፊታችን ሲመጡ እንኳን እኔ ለዚህ አልበቃም ብለን ራሳችንን እናሳምናለን። በግንኙነቶቻችን ውስጥም ቢሆን የራሱን የሆነ ጥላ ያጠላል። ራሳችንን ይቅር ያላልን ሰዎች የሌሎችን ፍቅርና እንክብካቤ ለመቀበል እንቸገራለን። ውስጤን ቢያውቁት ኖሮ አይወዱኝም ነበር በሚል ስውር የሀፍረት ስሜት እውነተኛ ፍቅርን እንገፋለን። አያችሁ፣ ራስን አለመውደድና ራስን መቅጣት በህይወታችን ውስጥ የሚያስከፍለን ኪሳራ ይህን ያክል ጥልቅ ነው። ነገር ግን አንድ ልንቀበለው የሚገባ ትልቅ ሀቅ አለ። የሰው ልጅ በተፈጥሮ ፍጹም አይደለም። ስህተት መስራት የሰብአዊነታችን አንዱ አካል ነው። ስህተት ማለት የሂሳብ ቀመር አይደለም። ስህተት ማለት አዲስ ነገር ስንሞክር፣ የህይወትን ውጣ ውረድ ስናልፍና ገና በቂ እውቀት በሌለን ጊዜ ውሳኔ ስንሰጥ የሚያጋጥመን ተፈጥሯዊ ሂደት ነው። በታሪክ ውስጥ የምናደንቃቸው ታላላቅ ፈላስፋዎች፣ ሳይንቲስቶችና መሪዎች ሁሉ ስፍር ቁጥር የሌለው ስህተት ሰርተዋል። ታዋቂው ፈላስፋ ማርከስ ኦሬሊየስ እንደተናገረው የሰው ልጅ ተፈጥሮ ማወቅና ዓለም ፍጹም እንዳልሆነች መቀበል የጥበብ ሁሉ መጀመሪያ ነው። እስቲ እናንተም ራሳችሁን ጠይቁ። አንድ ህፃን ልጅ መራመድ ሲጀምር ስንት ጊዜ ይወድቃል? ሲወድቅ አንተ ደካማ ነህ፣ መራመድ አትችልም ብለን እንወቅሰዋለን ወይስ አዋራውን አራግፈን አቅፈን ዳግም እንዲሞክር እናበረታተዋለን? እናንተም እኮ በህይወት ጎዳና ላይ እየተማራችሁ ያላችሁ ልጆች ናችሁ። ያኔ ያንን ስህተት ስትሰሩ በወቅቱ በነበራችሁ ግንዛቤ፣ እውቀትና ስሜት ልክ የተሻለ ነው ብላችሁ ያሰባችሁትና ያደረጋችሁት። ዛሬ ላይ ሆናችሁ ትላንት የተፈጠረውን ስህተት አሁን ባላችሁበት የተሻለ እውቀት መመዘን ፍትሐዊ አይደለም። ጥበብና ብስለትም የሚመጣው በእነዚያ ስህተቶች ውስጥ በማለፍ ነው። ነገር ግን አብዛኞቻችን ያለፈውን ስህተታችንን ሙጭጭ አድርገን የምንይዝበት አንዱ ምክንያት በአይምሯችን ጥግ የሆነ ቦታ ላይ ያለፈውን መቀየር የምንችል ስለሚመስለን ነው። ነገር ግን የቱንም ያህል ብንጸጸት፣ የቱንም ያህል ብናለቅስ ትላንትን ማምጣት አይቻልም። ታዋቂው ጸሐፊ ኤካርት ቶሌ እንደሚያስተምረን ያለፈው ጊዜ አሁን ባለው በአይምሯችን ውስጥ ትውስታ ብቻ ነው። እኛ ግን ያንን ትውስታ ዛሬ ላይ እያመጣን እንደገና ራሳችንን እናቆስላለን። ያለፈውን አሳልፎ መስጠት ማለት የተፈጠረውን ነገር መካድ ወይንም ስህተት አልሰራውም ማለት አይደለም። ይልቁንም አዎ ይህ ነገር ተፈጥሯል፣ ተሳስቻለሁ፣ አዝናለሁ፣ ነገር ግን ይህ ስህተት ዛሬን እንዲያበላሽልኝ አልፈቅድለትም ብሎ በድፍረት መወሰን ነው። ታዲያ ይህንን ለማድረግ ግን ጥልቅ የሆነ ራስን የመቀበል ልምምድ ያስፈልገናል። ስህተታችሁን እንደ ማረሚያ እንጂ እንደ መቀጫ አትመልከቱ። ዛሬ ላይ በአሁኑ ሰዓት መኖር ስትጀምሩ ያለፈው ጊዜ በእናንተ ላይ ያለው ኃይል ይሰበራል። ነገር ግን ይህንን ለማድረግ በመጀመሪያ በውስጣችን ከራሳችን ጋር የምናደርገው ንግግር መቀየር አለበት። እስቲ አሁን በዚህ ሰዓት ቆም ብላችሁ አስቡት። በውስጣችሁ ለራሳችሁ የምትናገሩት ቃል ምን ይመስላል? አንተ ሞኝ፣ ሁሌም እንደዚህ ነህ፣ አትረባም፣ አታስተካክልም ነው የምትሉት? ይህን እያላችሁ ካላችሁ በእጅጉ ተሳስታችኋል። የስነ ልቦና ባለሙያዎች ይህንን የውስጥ ነቃፊ ወይንም ኢነር ክሪቲክ ብለው ይጠሩታል። ወዳጆቼ፣ በውስጣችሁ ለራሳችሁ የምትናገሩትን ቃል አውጥታችሁ ለጓደኞቻችሁ ብትናገሩት ያ ጓደኛችሁ አብሯችሁ ይቆያል? በፍጹም። በእርግጠኝነት ሸሽቶ ይርቃችኋል። ታዲያ ለጓደኛችሁ የማትመኙትን ክፉ ቃል ለምንድነው ለራሳችሁ የምትነግሩት? የአእምሮ ጤንነታችንን ለመጠበቅና ራሳችንን ይቅር ለማለት ይህንን የውስጥ ንግግር መቀየር የግድ ይላል። ስትሳሳቱ እኔ የማረባ ነኝ ከማለት ይልቅ ተሳስቻለሁ ግን ከዚህ ስህተት እማራለሁ ማለትን ልመዱ። የቃላት ኃይል አስገራሚ ነው። ራሳችሁን በክፉ ቃላት ስትቀጠቅጡ አይምሯችሁ ያንኑ አምኖ ይቀበላል። ይልቁንም ራሳችሁን በደግነትና በርህራሄ ማናገር ጀምሩ። ዛሬ ላይ ራሳችሁን በመስታወት እያያችሁ ባለፈው ስህተት ብሰራም እኔ ግን አሁንም ክብር የሚገባኝ ለመማር ዝግጁ የሆንኩ ሰው ነኝ በሉት። ይህ አዲስ የውስጥ ንግግር ቀስ በቀስ የጸጸትን ጨለማ ገፎ የብርሃን ጮራን ያስገባል። ስህተቶቻችን አስተማሪዎቻችን ናቸው እንጂ የዕድሜ ልክ እስር ቤቶቻችን አይደሉም። በስነ ልቦናው ዓለም ግሮዝ ማይንድ ሴት ወይንም የእድገት አስተሳሰብ ተብሎ የሚጠራው ጽንሰ ሀሳብም ይህንኑ ነው የሚያስተምረን። ካሮል ዱዌክ የተባለችው ተመራማሪ እንደምታስረዳው ስህተትን እንደ ውድቀት ሳይሆን እንደ መማሪያ መንገድ መመልከት ወደ ላቀ ስኬት ያደርሳል። እናንተም ሁሌም የተጎዳችሁበትን ስህተት ወደ ጥበብ መቀየር ትችላላችሁ። እስቲ ያንን አጥብቃችሁ የምትጸጸቱበት
የሄዱበትን ስህተት አስቡት። ያ ስህተት ምን አስተማራችሁ? ምናልባት ሰዎችን ቶሎ ማመን እንደሌለባችሁ አስተምሯችሁ ይሆናል። ምናልባትም ውሳኔ ስትወስኑ ማሰብ እንዳለባችሁ ወይንም ደግሞ ይቅርታ መጠየቅንና ትህትናን አስተምሯችሁ ይሆናል። ቪክተር ፍራንክል ማን ሰርቺንግ ፎር ሚኒንግ በተሰኘው መጽሐፉ ላይ እንዳለው በመከራና በስህተት ውስጥ ትርጉም ስናገኝ ስቃዩ ስቃይ መሆኑ ያበቃል። ይህን የሚያደረጋችሁት ስህተት ዛሬ ላላችሁበት የተሻለ ግንዛቤ ድልድይ ሆኖ ያገለግላል። ስለዚህ ስህተቱን እንደ ጠላት ሳይሆን ውድ ዋጋ እንዳስከፈላችሁ መምህር ተመልከቱት። ይህን ስታደርጉ የጥፋተኝነት ስሜቱ ወደ አመስጋኝነትና ወደ ጥበብ ይቀየራል። እስከ ዛሬ የተሸከማችሁትን የጸጸት ጓዝ አውርዶ ጥሎ አዲስ ገጽ መክፈት ከፍተኛ ድፍረት ይጠይቃል። ምክንያቱም አንዳንድ ጊዜ የጥፋተኝነት ስሜታችንን በጣም ስለለመድ ነው እሱን ጥሎ መሄድ ባዶነት የሚፈጥርብን ይመስለናል። ነገር ግን ወዳጆቼ ዳግም መጀመሪያ እያንዳንዳችን የመብትና የምርጫ ጉዳይ ነው። ሕይወትም በየቀኑ አዲስ እድል ትሰጠናለች። ስለዚህ ትላንትና የሰራነው ስህተት የነገ ማንነታችንን አይወስንም። በሕይወት ውስጥ ራስን እንደገና መፍጠር ወይንም ሪኢንቬንሽን የሚባል ውብ ነገር አለ። ያጠፋችሁትን ማስተካከል ካልቻላችሁ የተሻለ ሰው በመሆን ራሳችሁን መካስ አለባችሁ። ስለዚህ ከትላንትናው ራሳችሁ ጋር የነበራችሁን የጥላቻ ገመድ በጥሳችሁ ለነገው ተስፋችሁ ቦታ ስጡ። ሁለተኛ እድል የሚሰጠው ለሌሎች ሰዎች ብቻ አይደለም፣ ለእናንተም ለራሳችሁ ሁለተኛ እድል መስጠት አለባችሁ። ብዙዎቻችን በሕይወት ጉዞ ላይ ብዙ ጊዜ ወድቀን ተነስተናል። ይሄኛውም ስህተት ከነዚያ እንደ አንዱ ነው። ለመነሳት አዋራን ለማራገፍና በአዲስ መንፈስ ወደፊት ለመራመድ ጊዜው አሁን ነው። ነገር ግን እዚህ ጋር ብዙ ሰዎች ራሳቸውን ይቅር ሲሉ ኃላፊነትን እንደሸሹ ወይንም ጥፋታቸውን እንዳጸደቁ አድርገው ያስባሉ። ይህ ትልቅ የተሳሳተ አመለካከት ነው። የስነ ልቦና ባለሙያዋ ክሪስቲን ኔፍ እንደምታስረዳው ለራስ ማዘን ወይንም ሰልፍ ኮምፓሽን ማለት ሰበብ መደርደር ማለት አይደለም፣ ኃላፊነትን ራስን ሳይጠሉ መውሰድ ማለት እንጂ። አንድ ሰው አጥፍቻለሁ፣ ይህ የኔ ስህተት ነው፣ ነገር ግን ራሴን አልጠላም፣ ከዚህ ስህተት የተምሬ የተሻልኩ ሰው ሆናለሁ ሲል ይሄኔ እጅግ የላቀ የስሜት ብስለት ወይንም ኢሞሽናል ማቹሪቲና ጥንካሬ ይቀዳጃል። ራሳችንን ስንጠላ ጥፋቱን አናስተካክለውም፣ ይልቁንም ኃይላችንን እናዳክማለን። ራሳችንን ስንወድና ለራሳችን ሩህሩህ ስንሆን ግን ጥፋታችንን ለማረምና የተሻለ ውሳኔ ለመወሰን የሚያስችል አቅም እናገኛለን። ራስን ማክበር የሚጀምረው ራሳችንን በውድቀታችን ሰዓት እንኳን ከማቀፍ ነው። አስተውሉ። ጤናማ የሆነ ራስን ማክበር ራስን ይቅር ከማለት ይፈልቃል። ወዳጆቼ በሕይወታችን ውስጥ ራስን ይቅር የማለት ምዕራፍ ያለፈው ጉዟችን መደምደሚያና የነጻነታችን አዋጅ ነው። ራሳችሁን በእውነት ይቅር ስትሉ በሕይወታችሁ ላይ የሚፈጠረው ለውጥ ቃላት ሊገልጹት ከሚችሉት በላይ ነው። ያለ ዓመታት ትከሻችሁን ሲከብድ የነበረው የማይታይ ጓዝ ሲወርድላችሁ ትልቅ እፎይታ ይሰማችኋል። በራሳችሁም ላይ ውስጣዊ ሰላም ይነግሳል። ጠዋት ከእንቅልፋችሁ ስትነቁ በትላንትናው ጸጸት ሳይሆን በዛሬው ተስፋ አይምሯችሁ ይሞላል። ራስን ይቅር ማለት መብረር እንደመጀመር ነው። በራስ መተማመናችሁን ይመልሳል። ምክንያቱም ከእንግዲህ ማንነታችሁን የምትለኩት በሰራችሁት ስህተት ሳይሆን ባላችሁ የማደግ አቅም ላይ ነውና። ከሰዎች ጋር ያላችሁ ግንኙነት ይሻሻላል። ራሱን ይቅር ያለ ሰው ለሌሎችም ይቅርታንና ፍቅርን ለመስጠት አይቸገርም። ወደፊት መራመድ ትጀምራላችሁ። ህልሞቻችሁን ከወደቁበት ዳግም ታነሳላችሁ። ነገር ግን ሁሌም አስተውሉ። ራስን ይቅር ማለት በአንድ ጀንበር የሚጠናቀቅ ክስተት ሳይሆን የየዕለቱ ልምምድ ነው። ትላንትናን ማስተካከል አንችልም፣ ዛሬን ግን በሰላም መኖር እንችላለን። ሁሌም ነጻነታችሁ ያለው በእጃችሁ ነው። ዛሬ ብዙ ተጉዘን ወደ ውስጣችን ጠለቅ ብለን ተመልክተናል። የጥፋተኝነትና የአፍረትን አስከፊነት አጋልጠናል። እንዲሁም ስህተቶቻችንን እንዴት ወደ ጥበብ መቀየር እንደምንችል ተምረናል። ይህንን ሁል ጊዜ አስታውሱ። እናንተ በሕይወታችሁ ከሰራችሁት እጅግ መጥፎ ስህተት በላይ ናችሁ። አንድ ክፉ ምዕራፍ የመጽሐፉን ሙሉ ታሪክ እንደማይገልጸው ሁሉ ያ ስህተታችሁም የእናንተን ሙሉ ማንነት ሊገልጸው አይችልም። አላስፈላጊ የሆነውን የጸጸት ሸክም መሸከም አቁሙ። ያለፈውን ጊዜ እንደ ትምህርት ቤት እንጂ እንደ መኖሪያ ቤት አትቁጠሩት። ከትላንትናው ስህተት ተማሩ፣ ነገር ግን እዛው አትቀመጡ። እኔም ዛሬ አሁኑኑ አንድ ውሳኔ እንድትወስኑ ጠይቃችኋለሁ። ራሳችሁን ይቅር በሉ። የውስጣችሁን ጠላት አሰናብቱት። ራሳችሁን በደግነትና በርህራሄ ይቀፉት። ምክንያቱም እናንተ እንደ ማንኛውም ሰው የሰላምና የደስታ ባለቤት መሆን ይገባችኋል። እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። የህይወት መንገዳችሁ ግራ ገብቷችሁ ራሳችሁን ፈልጋችሁ የምታገኙበትን ጥበብ ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአእምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።